ኢጆሌ ኦሮሞ ብለሽ በኦሮሞ ስም ልመና የመጣሽው በህይወት እንደሰማችኋት ለምን ኢጆሌ ኦሮሞ አልሺ? ኢጆሌ ኦሮሞ ስቲ እኔን ይወግለኛል እያለች ነው እናቱ። አንቺ ብቻለሽ እንደ ኦሮሞ እኮ በሚሊየን አላህ ኸይሩ መረጠልኝና ሌሊቱን ልጄ ሙቶ አደረ ጁማ ጠዋቱን ሱብህ ላይ ሞተ እና ደወሉለት ለባለቤቴ። ቢስሚላህ የአንዳንድ ሙስሊም ወንድም እህቶቼ ትዳር ልክ አይደለም። አዎ ሰምታችሁኛል፣ ልክ አይደለም። ይህንን መልእክት ዝም ብላችሁ እንዳታሳልፉት ያ ጀማ። ውድ ነብያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ላ ተባገዱ። ያላገባ ሰው በቀን 1000 ያገባል፣ 1000 ይፈታል። እዚህም ነው። ያገባ ግን ጋብቻ ላይ ሰዎች የተከዱ ሰዎች በሰዎች የተሰበሩ ሰዎች ከዚያ በኋላ ተስፋ እንዳይኖራቸው አንዳንድ ስብራት ባይደውይ በተለይ ደግሞ የባዳ ስብራት እኮ فمن شرح الله صدره للإسلام فهو على نور من ربه الله خير መረጠልኝና ሌሊቱን ልጄ ሙቶ አደረ ጁማ ጠዋቱን ሱብህ ላይ ሞተ እና ደወሉለት ለባለቤቴ። አላለቀስኩኝም፣ ምንም አላለቀስኩም። አላህን ፈራሁት ለማልቀስ። ለምን መሰላችሁ? 2 አመት 3 አመት አብሮኝ ቢቆይ የምከፍለውን ዋጋ አውቀዋለሁ። ልጄም እንዴት እንደሚሰቃይ አውቃለሁ። ለአንድ እናት ልጇን አጣ ለማልቀስ ሀያ ስታረግ በቃ ሲከብዳት ማጣቴ ነው ልክ መኖሩ ነው ልክ ብላችሁ መወሰን ሳትችሉ ስትቀሩ ተረድታችሁኛል። በአላህ በቃ ማጣቴ ይሁን ልክ መኖሩ ይሁን ልክ መሞቱ ይሁን ልክ አልገባኝም። ማልቀስ ፈራው። ቤቴን አስተካከልኩ ምን አልኩ ግን ማንም እንዲያውቅ አልፈለኩም። ልጄ መወለዱን ቤተሰብ አያውቅም፣ እናቴ አታውቅም፣ አባቴ አያውቅም፣ ማንም አያውቅም። ከተቀበረ በኋላ ነው ሰው ጋር ደውዬ ልጅ ወልጄ ነበር ማየ ሆስፒታል ተኝቼ ወልጄ ነበርና ልጄ ሞቷል፣ እህቴ እንደዚህ ሞቷል ያልኳቸው ለዘመድ አዝማዴ ነገርኩት። ለምን መሰላችሁ? ማንም ሰው ልጄን በመጥፎ ትዝታ እንዲያወሳብኝ ስላልፈለኩ። እኛ በማያገባን የምንገባ ህዝቦች ነን ሀበሻውያን። እና የሆነ ቀን ልጄ ትዝ ብሎኝ ፊል ሳደርግ ለዛ ልጅ እንዴት አንቺ ፈጣሪሽን ታማሪያለሽ ያምሻል እንዴ እንዳይሉኝ ነው። በሽተኛ መሆኑን መወለዱን መሞቱን ሳልናገር ከቀበርኩት በኋላ የተናገርኩት የልጄን ማንነት የልጄን ፊዚካል አንድ ሰው እንዳያይብኝ ነው። ከዛ አልፎ ተርፎ ምን ሆነ መሰላችሁ? በቃ ኦሬዲ ጤነኛ አልነበረም፣ ትንሽ ውሃ ነበረው ጭንቅላቱ፣ ለዛ ነው የሞተው ምናምን ብዬ ሶስተኛዋን ልጄን ሱሃናን ሰወልዳት አራስ የጠየቀኝ ሰው እንዲገልቦ አይተኝ ጤነኛ ነው ይልልሻል ያለኝ ሰው ሁሉ አለ። ጤነኛ ነው ያረገዘችው እያሉ ይጠይቁ ነበር። ሱሃናን አርግዤና ይሄን ማውራው ለምን መሰላችሁ? እባካችሁ በማያገባችሁ አትጉ። እኔ አላቅም የሌላን ሰው፣ እኔ ግን ደክሞኛል። ሰዎች በማያገባቸው በኔ ህይወት ውስጥ በጣም እየገቡ ሲፈተፍቱ ነው ሙሉ ልጅነቴን የጨረስኩት። ከዚህ በኋላ መስማት የሰዎችን ሐሳብ ማየት አልፈልግም። ልክ ነው ብዬ የማስበውን ከባህሌ ከሃይማኖቴ ከእናትነቴ ከክብሬ ጋር የሚሄደውን ነገር አደርጋለሁ። በማያገባችሁ አትግቡ። ብዙ ቁስል ላይ ተራምደን አልፈን ነው ዛሬ ቆምነው። ይሄን ደግሞ እኛ ብቻ ነን የምናውቀው። እኔ ነኝ ያሳለፍኩትን ነገር የማውቀው። አንዳችሁ ከጎን ያልነበራችሁ ዛሬ ከጎኑ የምትሆኑበት ምክንያት የላችሁም። ስለዚህ ለብቻችን ተውን ባይ ብትይኮ እኔ መለከተኝ ነበር። ኢጆሌ ኦሮሞ ብለሽ በኦሮሞ ስም ልመና የመጣሽው የኦሮሞ ልጆች ማንን ፎሎ ማድረግ ማንን መከተል እንዳለባቸው ማንን መርዳት እንዳለባቸው በደንብ ጠንቅቀው የሚያውቁ ናቸው። በህይወት እንደሰማችኋት ለምን ኢጆሌ ኦሮሞ አልሺ? ኢጆሌ ኦሮሞ ስቲ እኔን ይወግለኛል እያለች ነው እናቱ። አንቺ ብቻለሽ እንደ ኦሮሞ እኮ በሚሊየን የሚቆጠር ነው። ዋቄ ፈታለ፣ ኦርቶዶክስ አለ፣ ፕሮቴስታንት አለ፣ ሙስሊም አለ። ሲቀጥልኛ የሀባሽ ኦሮሞ አናቅም ሊኖር ይችላል። ነገር ግን እኛ ሶሻል ሚዲያ ላይ ንጽጽር የሚያደርጉ ትምህርት የሚያስተምሩ ወንድሞቻችን ሙስሊም ወንድሞቻችን ናቸው እንጂ አህባሽ አይደሉም። ተግባብተናል። አህባሽ ብሎ ማለት ፊትና ነው። ኦኬ፣ በእስልምናው ታሪክ ውስጥ የተለያዩ ፊትናዎች ተነስተዋል። ይሄ ፊትና መነሻ ኢራቅ ነው። ኦኬ፣ እንጂ አምላካችን አላህ Subhanahu Wa Ta'ala ትድኑበት ዘንድ ይሄንን መንገድ ያዙት፣ ትድኑ ዘንድ ሙስሊም ሁኑ ያለው አይደለም።
አህባሽነት ፊትናነት እንጂ ሙስሊምነት አይደለም። በሙስሊሞች ላይ ከሙስሊሞች ውስጥ የተነሳ አረም እንጂ መዳኛ አይደለም። አንቺ ወሃቢያ ሙጀሲማ ሙሸቢሃ ከማለት ውጭ ታሪክ አታቂ፣ ቁርአን አታቂ፣ ሐዲስ አታቂ፣ ምንም ነገር አታቂም። በነገራችን ላይ የክርስትና ታሪክ ይሄ ፕሮቴስታንት፣ ኦርቶዶክስ፣ ካቶሊክ የሚለው በታሪክ ውስጥ የበቀለ አረም እንጂ ወንጌል የማያውቀው ነው። ኢየሱስን ፈጣሪ ያደረጉት ቄሶችና መነኩሴዎች ናቸው ብለን ታሪክን ወደ ኋላ ተመልሰን ታሪክን አጥንተን የክርስትናን ኢየሱስ ፈጣሪ የሚል አስተምሮ እንዳጋለጥን ሁሉ አህባሽም የሚለው በታሪክ ውስጥ የወጣ አረም ከእስልምና ታሪክ ውስጥ መካከል አንዱ ፊትና እንጂ መዳኛ መንገድ ወይም እስልምና አይደለም። ስለዚህ አንቺ ምንድነሽ? ፊትና ነሽ። ኦኬ የኦርቶዶክስ ፕሮቴስታንት ካቶሊክ የሚለው የወንጌል ፊትና እንደሆነ ሁሉ አህባሽ ብሎ ማለት በእስልምና ውስጥ የወጣ ፊትና ነው። በእስልምና ታሪክ ውስጥ ፊትናዎች የተነሱት ነው ኢራቅ ነው ብያችኋለሁ። ሺአ ፊትናነት ነው፣ አህባሽነት ፊትናነት ነው፣ አሽዓሪያነት ፊትናነት ነው፣ ማቱሪዲያና ምንድን ነበር የሚባሉት ደግሞ እነዛ ሙዕተዚላ ምናምን እነዚህ ፊትናዎች ነበሩ። እና ሙዕተዚላና ጀህሚያዎቹ ጠፍተዋል። ኦኬ አሽዓሪያ ትንሽ ነው ያለው፣ ተግባብተናል። ማቱሪዲያም ትንሽ ነው ያለው አንዳንድ አካባቢዎች እንጂ ማለት ነው። በእስልምና ታሪክ ውስጥ የተነሱ ፊትናዎች ይጠፋሉ። ስለዚህ አንቺም የምትጠፊ ፊትና ነሽ። ኦኬ እግባር ያኒ ትራብ ያኒ ምን አለ መሰላችሁ ያኒ አረም ጠፊ ነው፣ ምርት ግን ይቀራል። እስልምና ምርቱ ነው። ዛሬም ነገም ታሪክ መሰረት አድርገን እናስተምራለን፣ እናጋለጣችኋለን። አንቺ ሙጀሲማ ራስሽ ነሽ እኮ ሙሸቢሃ ራስሽ እኮ ነሽ። የሃይማኖት ቄሶቻችሁና መነኮሳዎቻችሁ ቁጭ ብለው ስራ ሲፈቱ ጭንቅላታችሁ ውስጥ ተሽቢህና ተጅሲም ሲፈጠርባቸው ራሳችሁ ጭንቅላት የተፈጠረውን ሂደው ሌላ ላይ ለጠፉ እንጂ እኛ ሙሸቢሃዎችም ሙጀሲማዎችም አይደለንም። እናንተ በእስልምና ታሪክ ውስጥ የወጣችሁ ምኖች ናችሁ፣ ፊትናዎች አረሞች ናችሁ፣ ሙጀሲማዎች ናችሁ። የአህባሽ ቄስና መነኩሴ ባለፈ አንዱ ምን አለ? ህግ ነብያትና ሐዋርያት ኢየሱስ ፈጣሪ መሆኑን አያውቁም ነበር በጣም ቢዚ ስለሆኑ አለ። ታዲያ ቄሶቻችሁና መነኩሴዎቻችሁ እንዲታወቁስ በል ስራ ያላችሁ ስራ ሲፈቱ ነው ኢየሱስን ፈጣሪ ያደረጉት። የአህባሽ ቄስና መነኩሴ ስራ ሲፈታ ነው ኢየሱስን ፈጣሪ ያደረገው ማለት ነው። ስራ ፈት የአህባሽ ቄስና መነኩሴ ነው በእስልምና ታሪክ ውስጥ የአህባሽን ፊትና ያወጣው ማለት ነው። ስለዚህ ወይ ቢስሚላህ የአንዳንድ ሙስሊም ወንድም እህቶቼ ትዳር ልክ አይደለም። አዎ ሰምታችሁኛል፣ ልክ አይደለም። ይህንን መልእክት ዝም ብላችሁ እንዳታሳልፉት ያ ጀማዓ። በጣም በብዛት ሼር ኮፒ ሊንክ አድርጋችሁ ብዙ ሙስሊም ጋር ደርሶ በጣም ብዙዎቹ እንዲጠቀሙበት ፈልጋለሁ። ይህንን ያደረገልኝ በጣም ሼር ያደረገልኝ አላህ ከኩፍር ይጠብቀው፣ ከክህደት አላህ ይጠብቀው። በኮሜንት ደግሞ ሱብሃንአላህ እያላችሁ ጻፉ። ምን መሰላችሁ? አንዲት እህታችን እንዲህ ብላ አንድን ሼክ ጠይቃቸዋለች የፈትዋ ፕሮግራም ላይ ያ ሼክ እኔ ባሌ ይንከባከበኛል፣ ልጆቼን ይንከባከባል፣ ቤተሰቦቼን ያከብራል፣ ምንም አይነት ችግር የለበትም። ነገር ግን አንድ ችግር አለበት። አንዳንዴ ይሰግዳል፣ አንዳንዴ አይሰግድም። ምንድነው ማድረግ ያለብኝ ብላ ጠይቃቸዋለች። ሼኹም ምን አሏት? እሱን በትህትና ሰላት መተው ውስጥ ያለውን ችግር ለማስረዳት ሞክሪ። ከዛ ተግባሩ እንዲከለከል ንገሪው፣ ሰላት እንዲጀምር አስጠንቅቂው። ይህንን አላደርግም ካለ ግን ከሱ ጋር ምንም አይነት ግንኙነትም ሆነ በኒካህ ውስጥ የተፈቀዱ ነገሮች ሁሉ ላንቺ ክልክል ስለሚሆኑ ከሱ ጋር አብሮ መሆን አይፈቀድልሽም። ምክንያቱም የኛ ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ሰሉ ዐለ ነብይ ምን ብለዋል? በሙስሊሞችና ሙስሊም ባልሆኑ አካሎች መካከል ያለው ልዩነት ሰላት ነው። ሰላትን የተወ በእርግጥ ከፈረ ብለዋልና አሏት። ያ ሼኽ አለቻቸው አስከትላ ታዲያ ልጆቼን ማን ሊያበላልኝ ነው? ማለት ምንም አይተን የምሰራው ስራ የለም እንዴት ልሆን ነው አለቻቸው። ምን አሏት? የሳቸው ምላሽ ሱብሃንአላህ፣ አላህ ከሱ የተሻለ ረዛቂ ከሱ የተሻለ ተንከባካቢ ነው ብሎ መለሱላቸው ማለት ነው። ስለዚህ ምን አሰባችሁ? ይህ ለወንዱ ነው። በተቃራኒ ሴቷም ደግሞ ማትሰግድ ከሆነ ወንዱም እንደዚህ አይነት እርምጃ ነው መውሰድ ያለበት። ከዛ ተግባሩ ተከልክሎ ሰላትን በስትክክል ቀጥ አድርጎስ መስገድ እስካልጀመረና ተውበት እስካላደረገ ድረስ ኒካሑ ልክ አይደለም ይላሉ ማለት ነው ዑለማዎች። ወላሁ አዕለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ውድ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ላ ተባገዱ ወላ ተቃጠዑ ወላ ተዳበሩ ወላ ተሓሰዱ ወኩኑ ዒባደላሂ ኢኽዋናን ከማ አመረኩም ላህ ቢሐስቢ ምርኢን ሚነ ሸር አን የሕቂረ አኻሁል ሙስሊም። ምን ማለት ነው? ላ ተባገዱ አሉ፣ አትጠላሉ አሉ፣ ተዋደዱ ማለት ነው። ወላ ተቃጠዑ፣ አትቆራረጡ።
ወላ ተዳበሩ ጀርባ አትሰጣጡ፣ ወላ ተሐሰዱ አትመቀኛኙ፣ ወኩኑ ዒባደላሂ ኢኽዋነን ከማ አመረኩሙላህ ልክ አላህ እንዳዘዛችሁ የአላህ ባሪያዎች ወንድማማቾች የምትዋደዱ ሁኑ አሉ። የምትዋደዱ ወንድማማቾች የአላህ ባሪያዎች ሁኑ። ቢሐስቢ እምሪኢን ሚነ ሸር አን የሕቂረ አኻሁል ሙስሊም አንድ ሰው ለመጥፎነቱ ወንድሙን ሙስሊም ወንድሙን መናቁ በቂ ነው አሉ። መጥፎ ለመባል ይሄ በቃል። ስለዚህ በዚህ ነቢያዊ ምክር ላይ በተቻለን አቅም እንስራ። መዋደድ፣ መፋቀር፣ አንዱ ለሌላው ማሰብ፣ አንዱ በሌላው ላይ ክፉንና መጥፎን ነገር አለማሰብ፣ ይህ ነው መልእክቱ። ሰላም አለይኩም። ሰዎች የተከዱ ሰዎች፣ በሰዎች የተሰበሩ ሰዎች ከዚያ በኋላ ተስፋ እንዳይኖራቸው አንዳንድ ስብራት ባይደወይ በተለይ ደግሞ የባዳ ስብራት እኮ ይጠገናል። የባዳ ስብራት ይጠገናል ባይደወይ ከርቀት ያለ ሰው ሲሰብርክ ትጠግነዋለህ፣ ምንም ችግር የለው። የኔ የምትለው ሰው ግን ከሰበረክ መጠገን ከባድ ነው። ብዙ ጊዜ ስብራታቸውን ማለፍ ያቃታቸው ሰዎች በጣም በቅርባቸው የተሰበሩ ሰዎች ናቸው። በቅርባቸው ሰዎች የተሰበሩ ሰዎች ከዚያ ማገገም አልቻሉም። በዚያው ነው የሚጠፉት። በቃ ህይወታቸው ቅድም ያልኳችሁ ጭልምልም ይልባቸዋል። ቀን 6 ሰዓት በጠራራ ፀሐይ ጭልምልም ብሎባቸዋል። የፀሐይ ጉዳይ አይደለም እነሱ ጋር ያለው የልባቸው መደፈን ነው። በቃ ዝግትግት ብሎባቸው የሆነ ተበሉድ المشاعر ይባላል። ተበሉድ المشاعر ፊሊንግ የሚባል ነገር ይጠፋል። በቃ ማሰብ ያቆማሉ፣ ተስፋ ይጠፋል፣ መኖር የሚባለው ነገር ያስጠላቸዋል። ተግባባን? እንደዚያ አይነት ስሜቱ ስትገቡ ባይደወይ ሁለተኛ ሰው ይፈጠራል። በዚሁ አጋጣሚ ማለት ሁለተኛ ማንነታችሁ የዚያን ጊዜ ነው ጎላ ብሎ የሚታየው። ወይ ስብርብር ብሎ የሚቀመጠው ማንነት ወይ ደግሞ ያ መሰበርን ስብርብር አድርጎ ወጥቶ የሚታይ ማንነት ነው። በኢስላም ውስጥ ደግሞ እንድትሰባበሩና እንደዚያ ኩርምት ብላችሁ እንድትቀመጡ አይደገፍም በኢስላም። ያንን የሰበራችሁን መሰበር ስብርብር አድርጋችሁ ሁሉን ነገር ጥሳችሁ ወጣችሁ የራሳችሁን ህይወት እንድትጋፈጡ ነው የሚፈለገው በኢስላም። ተግባባን? ይደክማል፣ ነዓም ይደክማል። ከባድ ነው፣ ነዓም ከባድ ነው። በጣም ይደክማል፣ በጣም ከባድ ነው። የተፈለገውም ያኮ ነው። የሰበራችሁ ሰውም እኮ የፈለገው አፈር ልሳችሁ እንዳትነሳችሁ አድርጎ ብሎናችሁን በታትኖ እኮ ነው ያስቀምጣችሁ። በታትኖ እንዳትመለሱ እንዳትጠገኑ አድርጎ ማለት ነው። ግን የሱን መንገድ የሱን ዓላማ የምታሳኩለት እጅ ስትሰጡ ነው። እጅ አለመስጠት፣ በተቻላችሁ አቅም ያን ነገር መግፋት ከቦታ ያደርሳል ለማለት ያክል ነው። በጣም ብዙ ያወራሁት ነገር ሁሉ ትክክል ነው እያልኩ አይደለሁም። የተሳሳትኩባቸው ነጥቦች ይኖራሉ። አንዳንድ ነጥቦችን ተቀምጬ ስላየው በጣም ቅርብ ሆኖልኝ ሊሆን ይችላል። ወላኪን ብዙ ወንድሞች በዚህ ቃል ሊጠቀሙ ይችላሉ ብዬ ስላሰብኩ ያላገባ ሰው በቀን 1000 ያገባል፣ 1000 ይፈታል። እዚህም ነው። ያገባ ግን ጋብቻ ላይ ከሆነ አይኑን ይሰብርለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወአህሰኑ ሊልፈርጂ ብልቱን ይጠብቅለታል። ወመን ለም يستطيع فعليه بالصوم ያልቻለ ግን ይጾም። ለምን? ሰው ከበላ ከጠጣ ስሜት አለው። ስለዚህ ይጾም አሉ። መጾሙ ቢያንስ فإنه له وجاء ያኒ ስሜቱን ይሰብርለታል፣ አደብ እንዲይዝ ያደርገዋል። ጾም ያብዛ ካልቻለ፣ ከቻለ ግን ያግባ። ችሎ አላገባ ሚል ካለ ይላሉ ዑለማዎች ወይ ሌባ ነው ወይ በሽተኛ ነው። እኔ አይደለሁም ያልኩት። ሌባ ነው እዛም እዚህም ይሄዳል ይልከሰከሳል። በሽተኛ ነው ስሜት የለውም። ጋብቻ በእስላም የተቀደሰ ቅዱስ ነገር ነው። የሚበረታታ የነቢያቶች መንገድ ነው። በእስልምና ውስጥ ባህታዊነት የለም። ሳላገባ እቀመጣለሁ የሚባል ነገር የለም። አቅም ያለው ያግባ ነው። 1ም 2ም 3ም 4ም